Oman has long served as a trusted mediator in the Gulf, maintaining... Oman will behave just like everybody else, and we'll have to blow them up. እነሆ የመካከለኛው ምስራቅ የፖለቲካ ትኩሳት በአዲስ መልክ ባገረሸበት በዚህ ወቅት ዋሽንግተን በታሪካዊቷና በሰላማዊቷ የኦማን ሱልጣኔት ላይ የሰነዘረችው ይፋዊ የወታደራዊ ጥቃትና የማዕቀብ ዛቻ የቀጠናውን የጂኦፖለቲካ ሚዛን በእጅጉ አናግቶታል። ፕሬዝዳንት ዶናልድ ትራምፕ በኦማን ላይ ካሰሙት ማስፈራሪያ በስተጀርባ ኢራንና ኦማን በሆርሙዝ ወሽመጥ ላይ ታሪፍ ለመጣል በሚስጥር እየተደራደሩ ነው የሚሉ ወሬዎች በመክንያትነት ቢጠቀሱም የእውነተኛው ፍጥጫ ስር ግን ከዚህ የራቀና በዋሽንግተን የፖሊሲ ክበቦች ውስጥ በእስራኤል ደጋፊ የሎቢ ቡድኖች ለዓመታት ከተካሄደው የጸረ ኦማን የፕሮፓጋንዳ ዘመቻ ጋር የተያያዘ ነው እየተባለ ነው። ለብዙ አስርታት የመካከለኛው ምስራቅ ስዊዘርላንድ በመባል የምትታወቀውና በጥብቅ ገለልተኝነቷ አስተማማኝ አደራዳሪ ሆና የቆየችው ኦማን አሁን ላይ ከዋሽንግተን ጋር ታይቶ የማይታወቅ የዲፕሎማሲ ቀውስ ውስጥ ገብታለች። ይህ ክስተት ኦማን ስትራቴጂካዊ አካሄዷን ይበልጥ ጥንቁቅ እንድታደርግ የሚገፋፋት ቢሆንም ከሁሉም በላይ ግን ለአስርታት የአሜሪካ የደህንነት ጥላ ስር የቆዩትን ሌሎችን የባሕረ ሰላጤው አረብ አገራት ሳውዲ አረቢያንና የተባበሩት አረብ ኤሚሬትስን ጨምሮ ክፉኛ ያስደነገጠም ሆኗል። አሜሪካ የረጅም ጊዜ ታማኝ አጋሯን ሉዓላዊነት ለመጨፍለቅ መዛቷ እነዚህ አገራት የአሜሪካ የደህንነት ዋስትና መጨረሻው ምንድን ነው የሚል መሠረታዊ ጥያቄ እንዲያነሱና የራሳቸውን አማራጭ የደህንነት መዋቅር በምስጢር እንዲገነቡ በር ከፍቷል። የዛሬው አጀንዳችን ከትራምፕ ድንገተኛ ማስፈራሪያ በስተጀርባ ያለውን ስውር እውነታ፣ በሆርሙዝ ወሽመጥ ዙሪያ የሚካሄደውን የሕግ ክርክር፣ የኦማንን ታሪካዊ የዲፕሎማሲያዊ ድልድይነትና አዲሱን የቀጠናውን ስጋት ይተነትናል። ዶናልድ ትራምፕ በእርግጥም የቅርብ ዲፕሎማሲያዊ ወዳጃቸው በሆነችው ኦማን ላይ ይፋዊ ማስፈራሪያ ሰንዝረዋል። ሮብ ዕለት በተደረገ የካቢኔ ስብሰባ ላይ አንድ ጋዜጠኛ ኢራንና ኦማን በስትራቴጂካዊ የሆርሙዝ ወሽመጥ ላይ የሚደረገውን ንግድ በጋራ የመቆጣጠር ሐሳብን እንዴት ያዩታል ብሎ ለጠየቃቸው ጥያቄ ሲመልሱ ዋሽንግተን ከ200 ዓመታት በላይ የዘለቀ ግንኙነት ያላትን ይህችን አገር እናጥፋታለን በማለት ምላሽ ሰጥተዋል። መጀመሪያ ላይ ትራምፕ ኦማን ከማለት ይልቅ ተሳስተው ኢራን ለማለት ፈልገው ሊሆን ይችላል የሚል ግምት ተፈጥሮ የነበረ ቢሆንም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ንግግሩን ይፋዊ ግልባጭ 5.3 ሚሊዮን ሕዝብ ያላትን ኦማን የሚለውን ስም በግልጽ በማስፈር በማኅበራዊ ሚዲያ ላይ ማጋራቱን ጥርጣሬውን ሙሉ በሙሉ አስወግዶታል። ይሁን እንጂ ኦማን የሆርሙዝ ወሽመጥን ለመቆጣጠር ከኢራን ጋር ለመቀላቀል ማቀዷን የሚጠቅም ምንም አይነት ይፋዊ መግለጫ እስካሁን ያልሰጠች ሲሆን የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃይ ግን ከአሜሪካ ባለሥልጣናት የተሰነዘረውን ዛቻ በመቃወም ከኦማን ጎን መቆማቸውን ገልጸዋል። ይህ በትራምፕ የተሰነዘረው ማስፈራሪያ በዓለም አቀፍ ደረጃ በሰብአዊ መብት ተሟጋቾችና በፖለቲካ ተንታኞች ዘንድ ከባድ ትችትና ድንጋጤን ፈጥሯል። በአሜሪካ የሚገኘው ዲኤን የተባለው የሰብአዊ መብት ድርጅት የጥበቃ ዲሬክተር ሬድ ጃራር የፕሬዝዳንቱን ንግግር ከማፊያ አለቃ ድርጊት ጋር በማመሳሰል ክፉኛ አውግዞታል። ጃራር ለአልጀዚራ በሰጡት ማብራሪያ የተባበሩት መንግሥታት ድርጅት ቻርተር በማንኛውም አገር ላይ የኃይል ዛቻ መፈጸምን በጥብቅ እንደሚከለክልና ይህም ክልከላ አሜሪካንም በኩል ደረጃ እንደሚያሰራት ገልጸዋል። ዋሽንግተን በምትፈልገው የነዳጅ መስመር ላይ ግዛቷ ስለተገኘ ብቻ አንድን የአረብ አገር አጠፋለሁ ማለት ባለፈው የካቲት ወር ላይ ለተቀሰቀሰው ጦርነት ምክንያት የሆነው ሕገ ወጥ አስተሳሰብ ቀጣይነት መሆኑንም ጠቁመዋል። በተመሳሳይ መልኩ በለንደን ኪንግስ ኮሌጅ የጦርነት ጥናት መምህር የሆኑት ሳሚር ፑሪ በትራምፕ የተሰነዘረው ይህ ዛቻ በእጅጉ አስደናቂ መሆኑን በመግለጽ ክስተቱ በመላው የመካከለኛው ምስራቅ ቀጠና ላይ ከፍተኛ የድንጋጤ ማዕበል እንደሚፈጠር አስጠንቅቀዋል። አሜሪካ በትራምፕ ማስፈራሪያ ማግስት በኦማን ላይ ይህን ያህል የበረታ ቁጣ ያሳየችው ለምንድን ነው? ኦማንም ቢሆን ልክ እንደ ማንኛውም አገር ሥርዓት ይይዛል፣ ካልሆነ ግን እናጠፈዋለን የሚል ከባድ ዛቻዎች እየተሰሙ ነው። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንትም ኦማን ማዕቀብ ሊጣልባት እንደሚችል በኤክስ ገጻቸው ላይ ባስተላለፉት መልእክት አስጠንቅቀዋል። ይህ የአሜሪካ ቁጣ በተቀሰቀሰው ኢራንና ኦማን የሆርሙዝ ወሽመጥን በጋራ ለመቆጣጠርና በወሽመጡ በሚያልፉ መርከቦች ላይ ታሪፍ ለመጣል ምስጢራዊ ስምምነት እያደረጉ ነው የሚሉ ወሬዎችን ተከትሎ ነው። ምንም እንኳን ባለፈው ሚያዝያ ወር ላይ የኦማን ትራንስፖርት ሚኒስተር ማንኛውም አገር በወሽመጡ በሚያልፍ መርከቦች ላይ ክፍያ የመጠየቅ መብት የለውም በማለት ሐሳቡን ውድቅ ቢያደርጉትም ነባራዊ እውነታ ግን ተቀይሯል።
ኢራን በሆርሙዝ ወሽመጥ ላይ ያላትን ቁጥጥር በማጠናከር አዲስ የማስተላለፊያ ስርዓት መዘርጋት ስትጀምር በግንቦት ማብቂያ ላይ ሁለቱ ሀገራት ከመርከቦቹ የሚሰበሰበውን ገቢ በግማሽ ለመካፈል የሚያስችል የክፍያ ስርዓት ላይ እየተደራደሩ እንደሆነ መረጃዎች ወጥተዋል። ኦማንም በይፋ የሰጠችው ምላሽ ባይኖርም ከአሜሪካ ማስፈራሪያ በኋላ ግን ሚኒስትሩ ቤሰንት ዛሬ ጠዋት ከኦማን አምባሳደር ጋር ተነጋግሬያለሁ፣ በወሽመጡ ላይ ታሪፍ የመጣል ምንም አይነት ዕቅድ እንደሌላቸው አረጋግጠውልኛል ብለው ተናግረዋል። ነገር ግን የአሜሪካ ቁጣ ከሆርሙዝ ወሽመጥ ጉዳይ እጅግ የራቀና ከዚያ በፊት የተጀመረ ስለመሆኑም ይነገራል። የመካከለኛው ምስራቅ ስዊዘርላንድ በመባል የምትታወቀው ኦማን በቀጠናው ባሉ ግጭቶች ውስጥ ሁልጊዜ ጥብቅ ገለልተኝነትን በመምረጥ አስተማማኝ አደራዳሪ ሆና ሰነባብታለች ቆይታለች። በ1980ዎቹ የኢራን ኢራቅ ጦርነትን ለማስቆም በ2015ቱ የኒውክሌር ስምምነት ወቅት በአሜሪካና በኢራን መካከል የምስጢራዊ የጀርባ መስመር ንግግሮችን ለማመቻቸት እንዲሁም በ2023 የሳውዲና የኢራን ግንኙነት እንዲለዝብ ትልቅ ሚና ኦማን ተጫውታለች። የባሕረ ሰላጤው ሀገራት በዚህ ገለልተኝነቷ አልፎ አልፎ ቢበሳጩም ለሁሉም ወገን መናገር የሚችል አደራዳሪ መኖሩን ግን ይረዱታል ይላሉ ተንታኞች። ለአብነት ያህል አሁን ያለው ጦርነት እንደተቀሰቀሰ ኦማን ወዲያውኑ ከኢራን ጋር የጀርባ ግንኙነትን በመፍጠር የባሕረ ሰላጤው ሀገራት የአየር በረራዎችን በሰላም እንዲያካሄዱ ረድታለች። አሜሪካ ግን በዚህ አልተደሰተችም። በትራምፕ ዘመን የተደረጉት ሁለት የአሜሪካን ኢራን ንግግሮች የነበሩት በኦማን አስተናጋጅነት ቢሆንም ሁለቱም የፈረሱት ትራምፕ በትዕግሥት ማጣት ንግግሩ ሳይጠናቀቅ በኢራን ላይ ድንገተኛ ጥቃት በመሰንዘራቸውም ነበረ። አሁን ያለው ጦርነት ከመቀስቀሱ ዋዜማ ላይ የኦማን የውጭ ጉዳይ ሚኒስትር የሰላም ስምምነቱ በእጃችን ላይ ነው ብለው የነበረ ቢሆንም የአሜሪካ ባለሥልጣናት ግን ኦማንን የንግግሩን ሂደት ገጥተዋለች በማለት ከሰዋታል። ይህ ሁኔታ አሜሪካ ወደ ጦርነት ለመግባት የነበራትን ምክንያት ጥያቄ ውስጥ የጣለበት በመሆኑ ወደፊት ኦማንን በአደራዳሪነት እንደማይጠቀሙባት አሳይተዋል። ያም ሆኖ ዛሬም ኦማን ከኢራን ጋር ያለትን ግንኙነት እንድታቋርጥ ከአሜሪካ የሚሰነዘርባትን ከፍተኛ ጫና በመቋቋም ላይ ትገኛለች። የሱልጣኔቱ አስተዳደር ከቴህራን ጋር እየተነጋገረ ያለው ዓለም አቀፍ ሕግን በጠበቀ መልኩ ወደፊት ስለሚዘረጋው የሆርሙዝ ወሽመጥ ማስተዳደሪያ ሥርዓት ላይ ብቻ እንደሆነ አጥብቆ እየተሟገተ ይገኛል። የዚህ ድርድር ዋና ዓላማም የተባበሩት መንግስታት ድርጅት ዓለም አቀፍ የባህር ላይ ድርጅት ካማከሩ በኋላ አዲስ የአሰራር ሥርዓትን ተግባራዊ ማድረግ ነውም ተብሏል። ከታሪክ አኳያ የሆርሙዝ ወሽመጥ የጋራ አስተዳደር ባለቤትና የረጅም ጊዜ የአሜሪካ ወዳጅ የሆነችው ኦማን በባሕረ ሰላጤው ሀገራት መካከል ሰፊ ስንጥቅ በፈጠሩ ግጭቶች ውስጥ ገለልተኛ ሆና ለመቆየት ስትል ሁልጊዜም የጀርባ መስመር አደራዳሪነት ሚናን ትመርጣለች። ይሁን እንጂ ይህ የኦማን ገለልተኝነት የገዛ የራሱ ገደብ አለው። ሀገሪቱ እስራኤል ለዓለም አቀፍ ሕግ የምታሳየውን ንቀት በጥብቅ የምታወግዝ ሲሆን ረቡዕ ዕለትም በባህሬንና በኩዌት ላይ የተሰነዘሩትን የኢራን ጥቃቶች የሚያወግዝ መግለጫ አውጥታለች። ነገር ግን ባለፈው ሳምንት ዶናልድ ትራምፕ የሰጡት ድንገተኛ አስተያየት በሱልጣኔቱ ላይ የቦምብ ጥቃት ለመሰንዘር በመዛት ኦማንን በዓለም አቀፍ ደረጃ የትኩረት ማዕከል አድርገዋታል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ለሴኔት የውጭ ጉዳይ ኮሚቴ በሰጡት ምስክርነት አሜሪካ በኦማን ላይ ያላትን ጥርጣሬ አረጋግጠዋል። ሩቢዮ በንግግራቸው በዚህ ምድር ላይ ከኢራንና ምናልባትም ከእሷ ጋር ፍቅር ከጀመረችው ኦማን በስተቀር ኢራን በወሽመጡ ላይ እያደረገችው ያለውን ነገር የሚደግፍ አንድም አገር የለም ብለዋል። ኦማን ከትራምፕ ጋር ወደ ይፋዊ የስድብና የቃላት ጦርነት ውስጥ ከመግባት ለመቆጠብ ጥረት አድርጋለች። ይሁን እንጂ በዋሽንግተን የሚገኙት የኦማን አምባሳደር ታላል ቢን ሱሌይማን አልራሂብ ባለፈው ሳምንት ከአሜሪካ የገንዘብ ሚኒስትር ስኮት ቤሰንት ጋር በስልክ በተነጋገሩበትና በውጭ ጉዳይ መስሪያ ቤት ውስጥ ባደረጉት ስብሰባ ሱልጣኔቱ በወሽመጡ ላይ የሚጣልን ማንኛውንም የታሪፍ ስርዓት እንደምትቃወምና የባህር ላይ ነጻ የትራፊክ ፍሰት መርህን እንደምታስከብር ለአሜሪካ ማረጋገጫ ለመስጠት ሞክረዋል። ኢራን የሆርሙዝ ወሽመጥን በድጋሚ ለመክፈት ከሚደረገው ከማንኛውም ስምምነት ጎን ለጎን በአንድ ወር ጊዜ ውስጥ የባህር ላይ ትራፊክ ፍሰቱ ወደ ነበረበት ቅድመ ጦርነት ደረጃ እንዲመለስ ፈቃደኛ መሆኗን ገልጻለች። ያም ሆኖ ግን መርከቦች በወሽመጡ በሚያልፉበት ወቅት ፈቃድ እንዲጠየቁ የሚያስገድድ የፋርስ ባሕረ ሰላጤ ወሽመጥ ባለሥልጣን የተባለ አዲስ አካል ያቋቋመች ሲሆን ይህም ተቋም በአሁኑ ወቅት በአሜሪካን የገንዘብ ሚኒስትር ማዕቀብ ተጥሎበታል። ኢራን ያቀደችው አሰራር ከዓለም አቀፍ ሕግ ጋር የተጣጣመ እንዲሆንና በኦማን ዘንድም ተቀባይነት ያገኘ ለማድረግ በወሽመጡ በሚያልፉ መርከቦች ላይ መድሎ የሌለበት ወጥ ክፍያ ለመጣል ሐሳብ አቅርባለች።
የኢራን የአካባቢ ጥበቃ መስሪያ ቤት ዓለም አቀፍ ጉዳዮችና የአካባቢ ስምምነቶች ማዕከል ኃላፊ አርማን ሃርሳንድ በዚህ ሳምንት በሰጡት መግለጫም ጉዳዩ መርከቦች በወሽመጡ ስላለፉ ብቻ ክፍያ የመጠየቅ ጉዳይ አይደለም። ዋናው ዓላማ የደረሰውን የአካባቢ ውድመት ለመጠገንና የሰላማዊ ማለፍ መርህን ያናጉ እርምጃዎችንም መዘዝ ለመካስ የሚያስፈልጉ ሀብቶችን ማሰባሰብ ነው ብለዋል። በሌላ በኩል እንደ ሰኢድ ሌላዝ ያሉ ሌሎች ኢራናውያን ተንታኞች መንግሥት ከወሽመጡ ቀጥተኛ ገቢ ለማግኘት በሚያደርገው እንቅስቃሴ ላይ ከፍተኛ ጥንቃቄ እንዲያደርግ እያሳሰቡ ነው። ይህም አካሄድ በኢራን ላይ የጋራ ጥምረት እንዲፈጥሩ ሊያደርግ እንደሚችልና የበለጠ ብልጽግና ሊመጣ የሚችለው አካባቢውን የሰላም ቀጠና በማድረግ እንደሆነም ይሞግታሉ። የኢራን ምክር ቤት ምክትል አፈ ጉባኤ አሊ ኒክዛድ ደግሞ መንግሥት በወሽመጡ ላይ የሚኖረውን የባህር ላይ አስተዳደር ሥርዓት እንዴት እንደሚሠራና አሰራሩ ጊዜያዊ መሆን አለመሆኑን በግልጽ ለመደንገግ 3 የተለያዩ የሕግ ረቂቆችን በአንድ ላይ የማዋሃድ ሥራ እየተከናወነ መሆኑን ገልጸዋል። ይህ የኢራን ዕቅድ ግን ከዓለም አቀፍ የባህር ላይ ድርጅት ጠንካራ ተቃውሞ ገጥሞታል። የድርጅቱ ዋና ጸሐፊ አርሴኒዮ ዶሚንጌዝ ባለፈው ሚያዝያ ለተባበሩት መንግሥታት ድርጅት የጸጥታው ምክር ቤት በሰጡት መግለጫ ማንኛውንም አገር በዓለም አቀፉ ወሽመጦች ላይ ክፍያዎችን፣ ታሪፎችን ወይም ማንኛቸውንም መድሎ የተሞላባቸውን ሁኔታዎች ለመጫን የሚያስችል ምንም አይነት የሕግ መሠረት የለውም ሲሉ አጥብቀው ተቃውመውታል። ያም ሆነ ግን አንዳንዶቹ የኦማን ፖለቲከኞች ለተወሰነና ትክክለኛ ለሆኑ አገልግሎቶች ክፍያ የመጠየቅን ሐሳብ በአዎንታ ተመልክተውታል። የሱልጣኔቱ የሹራ ምክር ቤት አባል መሐመድ ሱሌይማን ታሚም አል ሂናኢ ኦማን በዓለም አቀፍ የባህር ላይ ሕግ መሠረት በሆርሙዝ ወሽመጥ ላይ ያለውን የባህር ላይ ነፃ ትራፊክ ፍሰት መርህ ሁልጊዜም እንደምታከብር ገልጸዋል። ኦማን እንደ ልማዷ ለትራምፕ ጸያፍና አመፀኛ ዛቻ በይፋ ስሜታዊ ምላሽ አልሰጠችም። ይልቁንም ተቋሟን በሚስጥር ነው የገለጸችው። ሆኖም ግን የፖለቲካ ምሁራን እንደሚሉት በሁለቱ አገራት መካከል የነበረው የዘመናት እምነት አሁን አየር ላይ በኗል። ጉዳቱ መዋቅራዊ በመሆኑ ኦማን በቀጣይ አሜሪካ ከኢራን ጋር ለምታደርገው የጀርባ መስመር ድርድር የምታደርገውን እገዛ ልታቆም ትችላለች። ይህ ደግሞ አሜሪካን ክፉኛ ይጎዳል ይላሉ ተንታኞች። ኦማን ማንነቷንና ገለልተኝነቷን አትቀይርም። ነገር ግን ከታላላቅ ሀያላን አገራት በሚሰነዘርባት ጫናን ለመቋቋም ስትራቴጂዋን ይበልጥ ጥንቁቅ ታደርገዋለች ባዮች ናቸው። ይህ የትራምፕ እርምጃ ሌሎችን የባሕረ ሰላጤው አገራት ሳውዲና ኤሚሬትስን ጨምሮ ክፉኛ አስደንግጧቸዋል። ለብዙ አስርታት በአሜሪካ የደህንነት ጥበቃ ጥላ ስር የቆዩት እነዚህ አገራት አሜሪካ የአባል ሀገሩን ሉዓላዊነት ለመጨፍለቅ መዛቷ የአሜሪካ የደህንነትና ዋስትናን መጨረሻው ምንድን ነው የሚል ጥያቄን እንዲያነሱ አድርጓቸዋል። ሳውዲ አረቢያ ከአሜሪካ ጀርባ ከፓኪስታን ጋር የጋራ መከላከያ ስምምነት መፈራረሟ የዚህ ስጋት ማሳያ ነው የሚሉ ጸሐፊዎች ቁጥራቸው በዛ ይላል። የተባበሩት አረብ ኤሚሬትስ በኦማንና በኢራን ግንኙነት ላይ ቅሬታ ቢኖራትም እንኳን አሜሪካን የረጅም ጊዜ አጋሯን በዚህ መልኩ ማጥቃቷ አሜሪካ እምነት የሚጣልባት አጋር እንዳልሆነች ማረጋገጫ ሆኖላታልም እየተባለ ነው። በትራምፕ አስተዳደር የተሰነዘረው ይፋ ዛቻ የሆርሙዝ ወሽመጥ ቀውስ፣ የአሜሪካ ኢራን ፍጥጫና የነዳጅ ዋስትና ስጋት በፈጠሩት ጥምር ግፊቶች የመነጨ ነው። በተጨማሪም ዋሽንግተን የባሕረ ሰላጤው አገራት ምክር ቤት አባላትን ከአሜሪካና ከእስራኤል ስትራቴጂካዊ ግቦች ጋር ይበልጥ ለማስማማት ከምታደርገው ሰፊ ጥረት ጋር በቀጥታ የተያያዘ ነው። አንድ የኦማን የፖለቲካ ተንታኝ እንደተናገረውም ኦማን ለአሜሪካ ጠላትነት ያሳየችበት ሁኔታ የለም። ስለዚህ ከአሜሪካ የተሰነዘረው ከባድ ዛቻ ከሀገሪቱ ትክክለኛ ባህሪና ተግባር ጋር የማይመጣጠንና ፖለቲካዊ ትዕይንት የታከለበት ነው ሲል ነገሩን ሊያፍታታው ሞክሯል። የኦማንና የኢራን የጠበቀ ግንኙነት በሁለቱም የትራምፕ አስተዳደሮች ዘንድ አልፎ አልፎ መለስተኛ ግጭቶችን ሲፈጥር ቆይቷል። ሆኖም ትራምፕ ኦማንን እንቀጠቅጣታለን የሚለውን ከባድ ወታደራዊ ዛቻ እስካሰሙና አስተዳደራቸው የኢኮኖሚ ማዕቀብ ማስጠንቀቂያ እስከሰጠበት ጊዜ ድረስ በዋሽንግተንና በሙስካት መካከል ያለው ታሪካዊ ግንኙነት በአንጻራዊ ሁኔታ የተረጋጋ ነበረ። ይህንን የፖለቲካ አቅጣጫ ለውጥ በትክክል ለመረዳት በዋሽንግተን ውስጥ ያሉ የውስጥ የፖለቲካ ግፊቶች መመልከት ያስፈልጋል። ኦማን እንደ አውሮፓውያን አቆጣጠር በ2015 የኢራን የኒውክሌር ስምምነት ወቅት የባራክ ኦባማ አስተዳደር ባለሥልጣናትንና የኢራን ተወካዮችን በሚስጥር በማገናኘትና ንግግሩን በሀገሯ በማስተናገድ የማይታወቅላት ጀግና ተብላ ትወስዳለች። ነገር ግን ይህ ስኬታማ ሚናዋ በዋሽንግተን ውስጥ ባሉ የተወሰኑ ለእስራኤል ተሟጋች በሆኑ የፖለቲካ መረቦች ዘንድ ከፍተኛ ጥርጣሬን ፈጥሮ ነበር።
ለእነዚህ የፖለቲካ ኃይሎች ኦማን በአሜሪካና በኢራን መካከል የምትጫወተው የዲፕሎማሲ ድልድይነት ሚና በጥርጣሬ የሚታይ ነው። በዚህም ምክንያት ባለፉት ዓመታት በርካታ የጥናትና ምርምር ተቋማት ተንታኞች፣ የጽዮናዊ የፖለቲካ ሎቢስቶችና እስራኤል መር የመገናኛ ብዙሃን ባለሙያዎች የትራምፕ አስተዳደር ሙስካትን እንደ ታማኝ አጋር ከማየት ይልቅ በቀጠናው ላይ ችግር ፈጣሪ አድርጎ እንዲፈርጃት ተከታታይነት ያለው የፕሮፓጋንዳና ጫና ሥራ ሲሰሩ ቆይተዋል። ለዓመታት የእስራኤል ደጋፊና ከሊኩድ ፓርቲ ጋር የተሰለፉ ድርጅቶችን በዋሽንግተን የፖሊሲ ክበቦች ውስጥ በኦማን ላይ ትችት የሚሰነዝሩ ትረካዎችን ሲያስተዋውቁ ቆይተዋል። እነዚህ ዘመቻዎች ሙስካት ከኢራን ጋር የመቋቋም ዘንግ ተብሎ ከሚጠራው ጥምረት አባላት ጋር አላት ስለሚባለው ግንኙነት ፍጹም ውሸት የሆነ ተረኮችን በመጠቀም እነዚህ ግንኙነቶች አሜሪካ በሱልጣኔቱ ላይ የበለጠ ጠንከር ያለ የቅጣት እርምጃ እንድትወስድ እንደ ማረጋገጫ አድርገውም ሲያቀርቡት ሰነባብተዋል። በተለይም በመጋቢት ወር በተለያዩ የሚዲያ አውታሮች ላይ የተቀናጁ የጸረ ኦማን አስተያየቶች በከፍተኛ ሁኔታ የበረከቱ ሲሆን ይህም ብዙ ታዛቢዎች ድርጊቱን የታቀደ የጫና ዘመቻ አድርገው እንዲረዱት አድርጓል። ይህ ዘመቻ እንደ አውሮፓውያን አቆጣጠር በ2017 በተባበሩት አረብ ኤሚሬትስ መሪነት በዶሃ ላይ የተጣለውን እገዳ ቀድሞ ከተካሄደው የጸረ ኳታሪ ሚዲያ ጥቃት ጋር ከፍተኛ ተመሳሳይነት ያለው ስለመሆኑም ታዛቢዎች ይናገራሉ። ኦማን በአሜሪካ ኢራን ዲፕሎማሲ ውስጥ የምትጫወተው ማዕከላዊ ሚና ከጥቅምት 7 ቀን 2023 ጀምሮ እስራኤል በጋዛ ላይ የምትፈጽመውን የዘር ማጥፋት ተግባር በግልጽና በጠንካራ ሁኔታ ከማውገዟ ጋር ተዳምሮ በአንዳንድ የዋሽንግተን ክበቦች ውስጥ የሱልጣኔቱን ገጽታ የማበላሸት ጥረቶች ለምን እንደጠነከሩ ፍንጭ ሊሰጥ ይችላል። የዚህ ሁሉ ሰፊ ዓላማ ኦማንን ከተከበረች ቀጠናዊ አጋርነትና ከታማኝ አደራዳሪነት ቦታዋ በመንቀል እንደ ችግር ፈጣሪ ሀገር አድርጎ መልሶ መቅረጽ ሲሆን በመጨረሻም ለፖለቲካዊ፣ ኢኮኖሚያዊና አሁን ደግሞ ለወታደራዊ ጫናዎች ኢላማ እንድትሆን ማመቻቸት ስለመሆኑ ብዙም መጠራጠር አያስፈልግም። ኦማን ከተለመደው አስተዋይ ባህሪዋ በመነጨ መልኩ ትራምፕ ለሰነዘሩት ከባድ ዛቻ ምላሽ አልሰጠችም። ይሁን እንጂ ይህ የትራምፕ ንግግር በአሜሪካና በኦማን መካከል ያለውን የዘመናት የሁለትዮሽ ግንኙነት አፈር ማልበሱን ብዙዎች ይስማማሉ። በሪያድ የንጉሥ ፋይሰል ማዕከል ከፍተኛ ተመራማሪ የሆኑት ዶክተር ጆሴፍ ኤ ኬቺቺያን የኦማን መሪዎች ለተሰነዘረው ጸያፍና ፍጹም አመፀኛ ንግግር ይፋዊ ምላሽ አለመስጠታቸው የሚያስመሰግን ሲሆን ተቋማቸውን በምስጢር መግለጽ መርጠዋል። በዚህም ምክንያት የአጭር ጊዜ መዘዙ ሙስካት ከዋሽንግተን ራሷን እንድታርቅ በማድረግ ላይ ብቻ የተገደበ ሊሆን ይችላል። ይህ ደግሞ አሜሪካ ከኢራን ጋር ለምታደርገው ድርድር የሱልጣኔቱ ከጀርባ ሆኖ የሚያደርገው ወሳኝ እገዛ ስለሚቋረጥ አሜሪካንን ክፉኛ ይጎዳል ብለዋል። በካንትሪ ሪስክ ሶሉሽንስ ከፍተኛ ተመራማሪ የሆኑት ሐመድ ኤስ አልጋይቲ በበኩላቸው ሙስካት ይፋዊ ቁጣዋን አታሳይም፣ ምክንያቱም አሰራሯ እንደዚህ አይደለም። ነገር ግን የደረሰው ጉዳይ መዋቅራዊ ነው። ከማዕቀብ ማስፈራሪያ ጋር ተያይዞ የመጣ ወታደራዊ ዛቻ ሙስካት በቀላሉ ልትዘነጋው የማትችለው ተቋማዊ ክብደት አለው ብለዋል። በቶኪዮ ዋሴዳ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዶክተር አብዱላህ በአቡድ እንደተነተኑት ደግሞ ትራምፕ ኦማንን እቀጠቅጣታለሁ በሚል የሰነዘሩት ዛቻ በሙስካትና በዋሽንግተን ባለሥልጣናት መካከል ዲፕሎማሲያዊ ፍጥጫን በቀላሉ ሊያቀጣጥል የሚችል ሲሆን በኦማን ዜጎች ዘንድም ከፍተኛ የሕዝብ ቁጣ ይፈጥራል። ዶክተር በአቡድ በጉዳዩ ላይ ሲቀጥሉ ኦማን በባሕረ ሰላጤው አካባቢ ካሉ የአሜሪካ እጅግ ታማኝና ገንቢ አጋሮች አንዷ ተደርጋ ትወሰዳለች። በመሆኑም ይፋዊ የወታደራዊ እርምጃ ዛቻዎች በፖሊሲ አውጪዎችም ሆነ በሰፊው ሕዝብ ዘንድ ስጋት መፍጠራቸው የማይቀር ሐቅ ነው። ሙስካት ያላት የአደራዳሪነት ሚና በዋሽንግተን ዘንድ ከእንግዲህ ዋጋ እንደማይሰጠው ካመነች ወደፊት በሚኖሩ የዲፕሎማሲ ጥረቶች ላይ ይበልጥ ጥንቁቅ ልትሆን ትችላለች ሲሉ አሁናዊውን ሁነት በደህና ቋንቋ ያብራሩታል። የዚህ ዲፕሎማሲያዊ ቀውስ ሌላኛውና በፍጹም ሊታለፍ የማይገባው ትልቅ ገጽታ ሌሎች የባሕረ ሰላጤው አረብ አገራት በትራምፕ ዛቻ ላይ ያላቸው አቋም ምን ይመስላል የሚለው ነው። ስድስቱም የባሕረ ሰላጤው ትብብር ምክር ቤት አባል አገራት ለአስርታት በአሜሪካ የደህንነት ጥበቃ ጥላ ስር የቆዩ በመሆናቸው የአሜሪካ ፕሬዝዳንት በአባል ሀገር ላይ የሰነዘሩት ይህ ታይቶ የማይታወቅ የወታደራዊ እርምጃ ዛቻ በማንኛውም የቀጠናው ፖሊሲ አውጪ ዘንድ በቀላሉ የሚታይ አይደለም።
የሳውዲ አረቢያ የቅርብ ጊዜ አካሄድም ለዚህ ትልቅ ማሳያ ነው። በመስከረም 2025 በባህረ ሰላጤው ኳታር ላይ ለመጀመሪያ ጊዜ የእስራኤል የአየር ጥቃት በተሰነዘረ ማግስት ሳውዲ አረቢያ የኒውክሌር ታጣቂ ከሆነችው ወታደራዊ ሀያሏ ፓኪስታን ጋር የጋራ መከላከያ ስምምነት ተፈራርማለች። ይህ ስምምነት እስኪጠናቀቅ ድረስም ለአሜሪካ አጋሮቿ ምንም አይነት መረጃ እንዳልሰጠች ይታመናል። ይህ በአጋጣሚ የመጣ ሳይሆን ሊመጣ ለሚችለው አደጋ ቅድመ መከላከያ ማዘጋጀት ስለመሆኑም ሲነገር ሰነባብቷል። የባህረ ሰላጤው ሀገራት በአሜሪካ አስተማማኝ አጋርነት ላይ ያላቸው እምነት ለዓመታት እየተሸረሸረ በመምጣቱና በአሁኑ ወቅት ደግሞ ይበልጥ በመፋጠኑ የራሳቸውን አማራጭ የደህንነት መዋቅር በምስጢር እየገነቡ ይገኛሉ ይላሉ መካከለኛው ምስራቅን በቅጡ የሚያውቁት በሙሉ። በዚህ ጦርነት ውስጥ ከፍተኛ ጸረ ኢራን አቋም ያላት ከወረራው አንስቶ በእስላማዊቷ ሪፐብሊክ ከፍተኛ ጥቃት የተሰነዘረባት የተባበሩት አረብ ኤሚሬትስ ባለሥልጣናት አሜሪካን ኦማን ከቴሄራን ጋር በምታደርገው ግንኙነት ላይ ስላላት መበሳጨት በምስጢር ይጋሩት ይሆናል። ነገር ግን አልጋይቲ እንደሚሉት አቡዳቢ እንኳን ሳይቀር ከዚህ በስተጀርባ ያለውን ስውር እውነታ በሚገባ ትረዳዋለች። ይኸውም በዋሽንግተን በገዛ ግዛታዊ ውሃ ክልሏ ውስጥ በሚያልፈው የውሃ መስመር የሕግ ክርክር ምክንያት የረጅም ጊዜ አጋሯን የምታስፈራራ ከሆነ ለመሆኑ የአሜሪካ የደህንነት ዋስትና በትክክል ማንን ነው የሚጠብቀው የሚለው ጥያቄ ነው። የቶኪዮ ዋሴዳ ዩኒቨርሲቲ ፕሮፌሰር አብዱላህ በአብዱም በተመሳሳይ ሐሳብ በመሰንዘር በቀጠናው ከሙስካት የውጭ ፖሊሲ ጋር የማይስማሙ አገራት እንኳን ቢሆኑ የአሜሪካ ፕሬዝዳንት የባሕረ ሰላጤው ትብብር ምክር ቤት መስራች አባል በሆነችው ሀገር ላይ በይፋ ማስፈራሪያ መሰንዘሩን እንደማይቀበሉት ገልጸዋል። በአብዱ ለጥቀውም ለብዙ የባሕረ ሰላጤው መንግስታት የተሰጠው ትልቅ ትምህርት ከዋሽንግተን ጋር የጠበቀ የደህንነት ትስስር መኖሩን አንዲት አገር ከጥቃት ፈጽሞ እንደማይጠብቃት መሆኑ እሙን ነው። ይህ ሁኔታ አገራቱ ስትራቴጂካዊ አጋርነታቸውን ይበልጥ እንዲያሰፉ፣ ቀጠናዊ ትብብርን እንዲያጠናክሩና የላቀ ስትራቴጂካዊ ነጻነት እንዲከተሉ የሚገፋፋቸው ይሆናል ይላሉ በአንድ በዚሁ ጉዳይ ላይ በጻፉት ሰሞነኛ መጣጥፍ። በመካከለኛው ምስራቅ ዓለም አቀፍ መድረክ ተመራማሪው ዶክተር አዚዝ አልጋሺያን በበኩላቸው ደግሞ መካከለኛው ምስራቅ አሁን ላይ በባዶ ጉራና በእውነተኛ ዛቻ መካከል ያለውን ልዩነት መለየት እጅግ አዳጋች በሆነበት አዲስ ምዕራፍ ውስጥ እየገባ መሆኑን ገልጸዋል። የትራምፕ አስተዳደር ከ2025 ጀምሮ እየተከተለው ያለው የውጭ ፖሊሲ የባሕረ ሰላጤው ሀገራት የፕሬዝዳንቱን ኦማንን እቀጠቅጣታለሁ የሚለው ንግግር እንደ ተራ የአየር ላይ ጩኸት እንዳይመለከቱት አድርጓቸዋል ባይ ናቸው። ነገሩን በደንብ ያውቁታል የሚባላቸው አልጋሺያን እነዚህ የትራምፕ ንግግሮች በባሕረ ሰላጤው ሀገራት ያለውን የደህንነት ስጋት ይበልጥ ያባብሱታል። ምክንያቱም ዋናው የደህንነት አጋራቸው የሆነችው አሜሪካ እነሱን ለመጠበቅ ፍላጎት እንደሌላት ብቻ ሳይሆን ይልቁንም እሷ ራሷ ልታጠቃቸው እንደምትችል ለኢራንና ለእስራኤል ምልክት እየሰጠች በመሆኑ ነው። የአይነቱ የቁርጠኝነት ማጣት ደግሞ ኢራንና እስራኤልን ይበልጥ የሚያስጎመጅ ስትራቴጂካዊ አካሄድን ይፈጥራል ይላሉ ተንታኝና ምሁሩ። የትራምፕ ከባድ ማስፈራሪያ የኦማንን የውጭ ፖሊሲ መሠረታዊ መርሆች የመቀየር ዕድሉ እጅግ ዝቅተኛ ነው። ሙስካት ከቀውሶችና ከግጭቶች ይልቅ ለውይይት ለአደራዳሪነትና ለዲፕሎማሲያዊ ግንኙነት የምትሰጠው የረጅም ጊዜ ምርጫን ትተዋለች ወይንም ለቀጠናዊ ጉዳዮች ያላትን ገለልተኛ የውጭ ፖሊሲ አቋም አሳልፋ ትሰጣለች ተብሎ አይታመንም ይላሉ በጉዳዩ ላይ የጻፉ በሙሉ። ከዋሽንግተንም ሆነ ከቴል አቪቭ የሚሰነዘረው ጫና ኦማን ለአብርሃም ስምምነት ያላትን ተቃውሞ ሊያስጥላት ወይንም ከኢራን ጋር ጨምሮ በመላው ባሕረ ሰላጤው ሀገራት መካከል ያላትን ገንቢና ተግባራዊ ግንኙነት ሊያቋርጠው አይችልም። ኦማን በቀጠናው ያላት ትልቅ ዋጋ የሚመነጨው ከተፎካካሪ የጂኦፖለቲካ ጎራዎች ነፃ ሆና ሁሉንም ወገኖች በገለልተኝነት ማነጋገር ከመቻሏ ሲሆን ይህ የሰላም ሚዛን ጥብቅ የሱልጣኔቱ ብሔራዊ ማንነት መሠረት ነው። ከሁሉም በላይ ደግሞ ሱልጣን ቢን ታሪክ አልሰኢድ ሱልጣኔቱ ከሁሉም አገራት ጋር ያላትን የጠበቀ ግንኙነት ይበልጥ ለማጠናከር እንደሚሰሩ ተንታኞች ይመሰክሩላቸዋል። ኦማን ከሁሉም ወገን ጋር ባላት የጸና ግንኙነት የምትኮራ እንደመሆኗ እንደ አንድ የበሰለና አስተዋይ አገር በመሆን ይህ መጥፎ የታሪክ ምዕራፍ በራሱ ጊዜ እስኪረግፍ በትዕግሥት ትጠብቃለችም ባዮች በርካቶች ናቸው። ኦማን በመሠረታዊ መርሆቿ ላይ ትቆማለች ተብሎ ቢታመንም በሙስካት የሚገኙ የፖሊሲ አውጪዎች ግን በአንዳንድ የዲፕሎማሲ አቀራረቦቻቸው ላይ ማስተካከያ በማድረግ ላይ ሊሆኑ ይችላሉ።
በዚህ ተለዋዋጭና በጦርነት በሚታመስ ቀጠና ውስጥ በተለይም ዓለም አቀፍ የፖለቲካ ጎራዎች በከረሩበት በዚህ ታሪክ ወቅት እምነት የሚጣልባቸው አደራዳሪዎች መኖራቸው እጅግ አስፈላጊ ቢሆንም ቅሉ የባሕረ ሰላጤው አረብ አደራዳሪዎች ማለትም ኳታርና ኦማን በቅርቡ ጥቃትና ዛቻ እየተሰነዘረባቸው በመሆኑ ከእንግዲህ የአደራዳሪነት ደህንነትና ዋስትና የሚለው ስሌት በድጋሚ መፈተሻቸው አይቀሬ ይመስላል። በትራምፕ አስተዳደር በኦማን ላይ የተሰነዘረው ወታደራዊና የኢኮኖሚ ማዕቀብ ዛቻ በአሁኑ መካከለኛው ምስራቅ ውስጥ አደራዳሪዎች ሁልጊዜም ደህንነታቸው የተጠበቀ ነው የሚለውን ታሪካዊ መላምት ጥያቄ ውስጥ የሚጥል ሆኗልና ነው። ቸር ሰንብቱ የሳሎን ሰዎች።